ሰላም ጤና ይስጥልኝ ወደ ያባን ስፖርት ተከታታይ አድማጮቻችን እንደምን አላችሁ? ሳምንታዊና ወቅታዊ መረጃዎችን ይዘን መጥተናል። የዛሬው ፕሮግራማችን ትኩረታችን የሚሆነው የአርሰናል ጉዞ ምን ይመስላል፣ በፕሪሚየር ሊጉ የ22 ዓመት የዋንጫ ጥም የዘንድሮ የሚያነሳበት ይሆን? እሱን የምንመለከት ነው የሚሆነው። የዛሬው ፕሮግራማችንን የመሳሰሉ ነገራቶች ይዘን መጥተናል። አብረናችሁ ደግሞ የምንቆየው እኔ አኑና ባልደረባይ አብርሽ ጋር በመሆን ይህንን ፕሮግራም ይዘን መጥተናል። ወደ ፕሮግራማችን ከመግባታችን በፊት አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ እና የምናደርጋቸው ትንታኔዎች በፍጥነት እንዲደርሳችሁ የደውል ምልክቷን ኦል ላይ በማድረግ እንዳትረሱ። በተጨማሪው የዛሬው ፕሮግራማችን ሀሳብ አስተያየት ካላችሁ በኮመንት አጋሩን። አብርሾ ሰላም ነው? አለን አማን ነው። በዛሬው ፕሮግራማችን በመግቢያ ላይ እንዳነሳ ነው የአርሰናል የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት እያደረገ ያለው ጉዞ በማንቸስተር ሲቲ በ2022/23 እና በ23/24 የውድድር ዓመት ከአርሰናል እንደነጠቀው ዘንድሮስ ይነጥቀዋል ወይ የሚለውን የምንመለከት ይሆናል። በእንግሊዝ ፕሪሚየር ሊግ አርሰናል በ70 ነጥብ ይዞ አንደኛ ደረጃ ላይ ሲቀመጥ፣ ተከታዩ ማንቸስተር ሲቲ አንድ ቀሪ ጨዋታ እያለው 60 ነጥብ ይዞ ሁለተኛ ደረጃ ላይ ተቀምጧል እና የዋንጫ ፉክክሩ ደምቆ እየታየ ነው ያለው። በሁለቱ ቡድኖች ባላቸው ቀሪ ጨዋታዎች ማን ትልቅ ተጋጣሚ ይገጥመዋል የሚለው አብረን እንመለከታለን። በአሁኑ ሰዓት ደግሞ ወራጅ ቀጠና ያሉት እንደነ በርንሌይ ያሉ ቲሞች ከአርሰናልም ከማንቸስተር ሲቲም ጋር ጨዋታ ያላቸው፣ እነሱም ከወራጅ ቀጠና ለመውጣት የግድ ከትላልቅ ቲሞች አንድ ነጥብ ይዞ መውጣት አለባቸው እና ይሄ አንድ ነጥብ ትልቅ ዋጋ ነው እና እነዚህ ቲሞች ለአርሰናል ፈተና አይሆኑም ወይ ብለህ ታስባለህ? እንደነ ማንቸስተር ሲቲ በዘንድሮ የውድድር ዓመት በ2025/26 የውድድር ዓመት ማለት ነው አርሰናል የተሻለ ግምት በተሰጠው መሰረት የእንግሊዝ ፕሪሚየር ሊግ ዋንጫን ለማሳካት ትልቅ እድል ያለው ቡድን ሆኖ ይገኛል። በአንጻሩ ማንቸስተር ሲቲ በ25/26 የውድድር ዓመት ማለት ነው ሲጀመር የዋንጫ ተፎካካሪ ይሆናል ተብሎ የተጠበቀ አልነበረም። እንደውም ሊቨርፑል የተሻለ ቡድን ነበር ከማንቸስተር ሲቲ ማለት ነው። በምን አይነት መልኩ ሊቨርፑልን ተጠባቂ እንደሆነ ተመልክተን ነበር። የአይዛክ መምጣት፣ የኪቲኬ፣ የኬርኬዝ እና የፍሪምፖንግ ያሉ ተጫዋቾች ማስፈረሙ ግምት እንዲሰጠው ያደረገ ቢሆንም አሁን ላይ ለቶፕ ፎር እየተጫወተ ይገኛል። የሲቲም እስካሁን የዋንጫ ተፎካካሪ ፉክክር ውስጥ መገኘት የአርሰናል ያለፉት 3 ዓመት ዋንጫ ላይ ደርሶ መመለስ ያመጣው ተጽዕኖ ምናልባት ዘንድሮስ ይንሸራተት ይሆን የሚለውን የምንመለከት ይሆናል። በእርግጥ በተጨማሪም የፔፕ ጓርዲዮላ ማንቸስተር ሲቲ የሲዝኑ መጨረሻ ላይ በምን አይነት ፎርም እንደሚመጣ የምናውቀው ነው። ብዙ ጊዜ አንስተኗል። የባርሳ ቤትም እያለ ፔፕ ጓርዲዮላ ባርሳ ቤትም በሚያሰለጥንበት ሰዓት ሙኒክ ላይም ተመልክተናል። በ2023 እንዳነሳውም በ23/22 የውድድር ዓመት ራሱ በምን አይነት ፎርም ከሲዝን በኋላ ከሁለተኛ ሲዝን ላይ የተለየ እና ምርጥ ብቃቱን የሚያሳይ ቡድን የሚገነባ ከመሆኑ አኳያ እሱንስ ለአርሰናል ትልቅ ፈተና ይሆናል ወይ? እሱንም የምንመለከት ይሆናል። ሌላው ሁለቱም ቡድኖች ማለት ነው ምናልባት በአርሰናል እና ማንቸስተር ሲቲ መካከል ያለው የነጥብ ልዩነት አንተ እንዳነሳው የ9 የነጥብ ልዩነት ነው ያለው። ማንቸስተር ሲቲ አንድ ቀሪ ጨዋታ ቢኖረውም ማለት ነው እና የውድድር ዓመት ሊጠናቀቅ ጥቂት ሳምንታት እየቀሩት እንኳን አርሰናል ከማንቸስተር ሲቲ በ9 ነጥብ እየራቀ በእርግጥ ማንቸስተር ሲቲ አንድ ቀሪ ጨዋታ አለው እንዳነሳ ነው ያለው ጨዋታ ቢሆንም እሱን እንኳን ያሸነፈ እንኳን ቢሆን 3 ነጥብ እንኳን ቢሰጠው በወረቀት ደረጃ ማለት ነው ልዩነቱ ወደ 6 ይጠባል። ነገር ግን የቀረው ጨዋታ 7 ይሆናል። ከሰባቱ ደግሞ አንድ ጨዋታ ከአርሰናል ጋር ያደርጋል። ያንን ጨዋታ እንኳን አርሰናልን ቢያሸንፍ ወደ 3 ነው የሚጠባው እና የአርሰናል በሌሎች ቡድኖች ነጥብ መጣል ላይም ደግሞ እንደዚህም ሆኖ ቀሪውን ጨዋታ ለማንቸስተር ሲቲ 3 ነጥብ ሰጥተን ከአርሰናልም ሌላ 3 ነጥብ ወስዶ እንኳን ብንሰራው ከአርሰናል ያለው ነጥብ ልዩነት ወደ 3 ነው የሚጠባው። አርሰናል በ3 የተሻለ ፖይንት ስለሚኖረው ሌላም ጨዋታ ማንቸስተር ሲቲ ከሌላ ቡድን ሌላ ግልጋሎትን የሚጠይቅ ይሆናል ማለት ነው። የአርሰናልን ነጥብ መጣልን ይጠበቅበታል ማለት ነው ማንቸስተር ሲቲ ዋንጫውን ለማሸነፍ ማለት ነው። በአንጻሩ አርሰናል ለዋንጫ የማንንም ውጤት ሳይጠብቅ
በተከታታይ ካሉት 4 የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚያሸንፍ ከሆነ ዋንጫውን ያረጋግጣል። ከሲቲም ጋር ያለውንም ጨዋታ ጨምሮ ማለት ነው። እሱ ጨዋታ የ6 ነጥብ ጨዋታ ስለሆነ ማለት ነው። በማንቸስተር ሲቲ እና በአርሰናል መካከል የሚደረገው ጨዋታ የ6 ነጥብ ጨዋታ ከመሆኑም አኳያ ለአርሰናል ትልቅ አድቫንቴጅ ይሆናል ተብሎ ይጠበቃል። በእርግጥ ያ ጨዋታ በኢትሃድ የሚደረግ ጨዋታ ነው፣ ከሜዳ ውጭ ነው። በጣም ከባድ ይሆናል ማለት ነው በሁለቱ መካከል የሚደረገው ጨዋታ እና በሁለቱም ቡድኖች አንተ እንዳነሳው ሁለቱም ቡድኖች በተመሳሳይ መልኩ የሚያገኟቸው ቡድኖች አሉ እና በሁለቱም ቡድኖች መካከል በአርሰናል እና በሲቲ በኩል ማለት ነው ያለው የጨዋታ ክብደት ስንመለከት አርሰናል ከቀሩት የእንግሊዝ ፕሪሚየር ሊግ 7 ጨዋታዎች 4ቱን በሜዳው ያደርጋል። እነዚህም ቦርንማውዝን፣ ኒውካስትልን፣ ፉላምን እና በርንሌን በሜዳው ያስተናግዳል እና ከሜዳው ውጭ ተጉዞ እዛው ለንደን ውስጥ ነው አርሰናል ከቀሩት 7ቱ ማለት ነው 4ቱን በሜዳው 2ቱን ደግሞ እዛው ለንደን ያደርጋል ማለት ነው። ዌስትሃም ላለመውረድ የሚጫወተው ዌስትሃም ምን ያህል ከባድ እንደሆነ ተመልክተናል። በማንቸስተር ሲቲ ጨዋታ 1 ነጥብ እንዴት እንደወሰደ ተመልክተናል እና ፓላስን ይገጥማል። ከለንደን ውጭ ተጉዞ የሚያደርገው ጨዋታ ወደ ኢታር ተጉዞ ማንቸስተር ሲቲን የሚገጥምበት ይሆናል። በአንጻሩ ማንቸስተር ሲቲ ቀሪውን ጨዋታ ጨምሮ 8 የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲያደርግ ከ8ቱ 4ቱን በሜዳው ከፓላስ፣ ከአርሰናል፣ ከብሬንትፎርድ እና እንዲሁም አስቶን ቪላን ይገጥማል። ከሜዳ ውጭ ተጉዞ እንደ ቼልሲ ያሉ ቡድኖች አሉ። ለቶፕ 4 በምን አይነት ፎርም እንዳለ የምንመለከት ይሆናል። ያው የቼልሲ አቋም አሁን እየደከመ ቢመጣም ለቶፕ 4 ከመጫወቱም አኳያ ከሜዳ ውጭም ከማድረጉም ማንቸስተር ሲቲ ትልቅ ተፎካካሪ ይሆናል ተብሎ ይጠበቃል። ቼልሲ ማለት ነው። ነጥብም ሊያስጥለው ከሚችሉ ቡድኖች መካከል አንዱ ቼልሲ ነው። ሌላው የኤቨርተን ነው። ኤቨርተን አሁን ላይ የአውሮፓ ውድድርን ለማግኘት የሚፎካከረው በጣም ጠንካራ የሆነው የዴቪድ ሞይስ ቡድን ነው። ከሜዳ ውጭ ተጉዞ ይገጥማል ማለት ነው። ምን ያህል ከባድ እንደሆነ ተመልክተናል። ኤቨርተን ከአርሰናል ጋር ባደረገው ጨዋታ ከሜዳ ውጭ ተጉዞ እንኳን በምን አይነት ፎርም ነጥቡን ድሮፕ እንዳደረገ ባለቁ በ90 ደቂቃ በተቆጠረበት ጎልና የፒፎርድ ሚኒማል ስህተት ነው ኤቨርተንን ነጥብ ያስጣለውና ሌላው መውረዱን በወረቀት ደረጃ ባያረጋግጥም የሚተርፍ የማይመስለው በርንሌይ አንተ እንዳልከውም አርሰናልንም የሚገጥመው በርንሌይ ነው እና ሲቲም ከሜዳ ውጭ ተጉዞ በርንሌይን ይገጥማል። ሌላው ቦርንማውዝ ነው። ቦርንማውዝም ከሜዳ ውጭ ተጉዞ ይገጥማል ማለት ነው። ከቀሩ ከ7ቱ ጨዋታዎች ለአርሰናል እና ለሲቲ የሚገጥሙ ቡድኖች 3 ናቸው። በርንሌይ፣ ቦርንማውዝ እና ክሪስታል ፓላስ ሲሆኑ በሜዳቸው አስቸጋሪ ከሚባሉ ቡድኖች መካከል ፓላስ ይገኝበታል። አርሰናል ደግሞ ከሜዳው ውጭ ተጉዞ ነው ፓላስን የሚገጥመው። ማንቸስተር ሲቲ ደግሞ በሜዳው ፓላስን ይጋብዛል ማለት ነው። ምናልባት በሰለርስት ፓርክ ተጉዞ የሚገጥመው ጨዋታ ለአርሰናል ከባዱ ከሚባሉት ውስጥ አንዱ ይመስላል እና የሁለቱ ቡድኖች የጨዋታዎቹን ክብደት ስንመለከት ለአርሰናል ካነሳናቸው የጨዋታ ክብደቶች አኳያ እንደ ኒውካስትል ያሉ ፉላም ያሉ ቡድኖች በጣም ከባድ ወገብ ላይ የሚገኙ ቡድኖች በጣም ከባድ ከሚባሉት ውስጥ እነሱ ይገኙበታል። ምን ያህል ከባድ እንደሆኑ ከኒውካስትል እና ፉላም ምናልባት ለአርሰናል ትልቁ አድቫንቴጅ ሆም አድቫንቴጅ ስለሚኖረው እሱን እንደ ትልቅ አድቫንቴጅ የማሸነፍ ግምት ለአርሰናል ትልቁን ድርሻ የሚወስድ ይሆናል ማለት ነው። ነገር ግን ፕሪሚየር ሊጉ ላይ ምን ያህል ከባድ እንደሆነ ተመልክተናል። እያለቀም ከመምጣቱ አኳያ ሁሉም ቡድኖች የሆነ ነገር ለማሳካት እና ከትልቅ ቡድኖች ምን ያህል እንዳልከው 1 ነጥብ ትልቅ ዋጋ እንዳለው ያሳየን ነው እና ያንንም በደንብ ያስመለከተን ይገኛል። እንደ ኒውካስትል ያለ ምን ያህል ፐርፎርም እያደረገ እንደሆነ ባናቅ በጣም ከባድ ነው የኒውካስትል አሁን ላይ ያለው ማለት ነው እና አምና ካለው ፎርም በጣም የወረደውን ኒውካስትል ነው እየተመለከተን የምንገኘው። እሱን ነው
በሜዳው የሚያስተናግደው አርሰናል፣ ፉላምን በአንጻሩ የአውሮፓ ቦታን ለማግኘት ነው በጣም ትግል የሚያደርጉት ወይ ኮንፈረንስ ሊግ ከተቻለ ደግሞ ዩሮፓ ሊግ ለመግባት ማለት ነው። በጣም ትንቅንቅ ነው እሱ ቦታም ለማግኘት በጣም ትልቅ ተጋድሎ የሚጠይቅ ነው እና እነሱም ፉላም ያንንም ለማድረግ ከሜዳ ውጭ ተጉዞ 1 ነጥብ ትልቅ ፖይንት ስለሆነ በምን አይነት ፎርም እንደሚጫወቱ እናውቃለን። ሎ ብሎክ ቡድኖች ናቸው በብዛት እና እነሱንም በምን አይነት መልኩ ይወጣል የሚለው አርሰናል ትልቅ የቤት ስራ ይጠብቋል። እና የዋንጫ ፉክክሩ በእርግጥ በወረቀት ደረጃ ስንመለከተው አርሰናል የተሻለው ቡድን ነው። በወረቀት ደረጃ ስንመለከተው ማለትም ትልልቅ ቡድን የሚባሉትን በሜዳው ይገጥማል። ከሜዳው ውጪ ደግሞ እዛው ለንደን ውስጥ ነው እንደ ዌስትሃም እና ፓላስን የሚገጥመው። ፓላስ እንዳነሳ ነው ከሜዳው ውጪ በሜዳው በጣም ትልቅ ተጋጣሚ ነው ፓላስ። ዌስትሃምም ላለመውረድ የሚጫወት ቡድን ነው። ከማንቸስተር ሲቲ ጋር እንዴት ነጥብ እንደወሰደ ተመልክተናል። ያም ደግሞ ለአርሰናል ቀላል የሚሆን አይደለም ማለት ነው እና ይህንንም ስናነሳ ምናልባት ያለው የነጥብ ልዩነት 9 ከመሆኑ አኳያ እና ሲቲም ቀሪ ጨዋታ እንዳለው እንዳነሳ ነው ማለት ነው። ያንን ቀሪ ጨዋታ እንኳን ቢያሸንፍ የነጥብ ልዩነቱ ወደ 6 ይጠባል። 6 እንኳን ቢሆን በዚህ ቦታ አርሰናል ባይሆን ኖሮ እየመራ ያለው አርሰናል ባይሆን ኖሮ የፕሪሚየር ሊግ ታይትሉ ያበቃለት ነው የሚባለው። ምክንያቱም የማንቸስተር ሲቲን ተመልክተናል። አንዴ ከያዘ የክሎፑን ሊቨርፑል በምን አይነት ፎርም 100 ነጥብ ይዞ እንደበላ የምናስታውስ ነው እና ያላቸው የነጥብ ልዩነትን በአንድ የነጥብ ልዩነት በልጦ የበላበትን ዓመት የምናስታውሰው ይሆናል እና ይሄም ደግሞ ማንቸስተር ሲቲ በምን አይነት ፎርም ከፌብሩዋሪ በኋላ በጣም የተሻለውን ሲቲ የምንመለከት አመታት ነበሩ እና በ2022 23 በ21 22 የውድድር ዓመት በ23 24 የውድድር ዓመት እና እነኚህን ሁሉ ዓመታት ስንመለከት ማለት ነው ማንቸስተር ሲቲ ከፌብሩዋሪ በኋላ ብዙ ነጥቦችን በመሰብሰብ አንደኛ ደረጃ ላይ ነው የሚገኘው እና ዘንድሮ ግን ያንን እያስመለከተን አይደለም። የተጫዋቾቹን ፐርፎርማንስ ስንመለከት የሮድሪ መጎዳትም ብዙ ተጫዋቾችን ከቡድኑ ዲብሮይና አለመኖር በጣም ትልቅ ባላንስ የሆኑ ተጫዋቾችን በተለይ ከመሀል ሜዳው ክፍል ከማጣቱ አኳያ እና ማንቸስተር ሲቲ ያን ያህል ፐርፎርም እያደረገ አይገኝም። የሮድሪም ከጉዳቱ መመለስ የባላንዶር አሸናፊ የነበረበትን ዓመት ያንን መድገም ያልቻለበት ዓመት ነው እና ፍሌክሲቢሊቲውን ያጣ በጣም በ2023 የውድድር ዓመት 23-24 የውድድር ዓመት ከመጎዳቱ በፊት ባላንዶር የበላበት ዓመት እና የዛን ዓመት ላይ በጣም የተሻለውን ሮድሪ ነበር እና ምን ያህል ለማንቸስተር ሲቲ ትልቅ ባላንስ እንደሆነ የተመለከትንበት ነው እና ያንን ሮድሪ አሁን ላይ እያየን ስላልሆነ ማለት ነው። ሌላው ደግሞ የበርናንዶ ሲልቫ ያለፉት የወርቃማ ዓመታት ጉዞዎች አሁን ላይ የእድሜ መግፋት በጣም ትልቅ ጉዳትን እያሳየ ይገኛል ማለት ነው በማንቸስተር ሲቲ ቤት ማለት ነው። ያንን ባላንስ ያጣ ይመስላል። ጋርዲዮላም በዛው ምትክ እንደ ኦሬይሊ ያሉ በጣም ምርጥ ታለንት ያላቸው ተጫዋቾችን በእርግጥ እያፈራ ይገኛል። ሌላው ደግሞ የቼርኪ ለማንቸስተር ሲቲ መፈረም በጣም ትልቅ እፎይታን እየሰጠ ቢሆንም ማለት ነው። ያ ደግሞ ገና ቲሙም እንደ ቲም መዋሃድ ይቀረዋል። ብዙ ተጫዋቾች ለማንቸስተር ሲቲ ማለት ነው ብዙ ተጫዋቾች ከ70% በላይ ለማንቸስተር ሲቲ የዋንጫ ታይትልን ያላሳኩ ከመሆናቸው አኳያ ማለት ነው እንደነ ሴሜኒዮ ያሉ አዲስ ፈራሚዎች እንደ ጉሂ እንደ ኦማር ማርሙሽ ኩሳኖቭ ያሉ ብዙ ተጫዋቾችን መጥቀስ እንችላለን እና እነኚህ ተጫዋቾች ደግሞ ገና መዋሃድ ይቀራቸዋል፣ ብዙ ነገር ይቀራቸዋል ብለን አንስተን ነበር ገና ፕሪሚየር ሊጉ ሲጀምር እና ያንንም ፉርሽ ያደረገ ነበረ ጋርዲዮላ ማለት ነው። አሁን ላይ ያለውን በምን አይነት ፎርም ለዋንጫ ፉክክር እንደቀረበ እየተመለከትን እንገኛለን።
ባለፈው ባሳለፍነው ሳምንት ማለት ነው ካራባው ካፕንም ሲያነሳ በምን አይነት ፎርም እንዴት ዶሚኔት አድርጎ አርሰናልን እንዳሸነፈ ተመልክተናል። የኦሬሊንም በጣም ምርጥ ፐርፎርማንስ የተመለከትንበት ሌላኛው ጌም ነው ማለት ነው እና ማንቸስተር ሲቲ በብዙ አይነት ዳይሜንሽን እየመጣ የጋርዲዮላ ማለት ነው። በጣም ጋርዲዮላ በጣም የሚደነቅበት አንድ ነገር ይሄ ነው ማለት ነው። በጣም ኳሊቲ ያላቸውን የአጨዋወት ስታይል እያመጣ በተለያየ አይነት መንገድ ጌሞችን እንዴት ማሸነፍ እንዴት ማኔጅ ማድረግ እንዳለበት የሚያውቅ አሰልጣኝ ከመሆኑ አኳያ ማለት ነው እና ለፕሪሚየር ሊጉም ትልቅ አሁን ባለው አቋም በእርግጥ ለአርሰናል ወደ 80% የማሸነፍ እድል ቢኖረውም ጋርዲዮላ በመሆኑ ብቻ ትልቅ ለሲቲም ትልቅ አድቫንቴጅ የሚሰጥበት ነው ማለት ነው። ጋርዲዮላ በምን አይነት መልኩ ማንቸስተር ሲቲን እየመራ እንደሆነ ተመልክተናል። በአርሰናል በኩል የተጫዋቾቹን ጥራት ስንመለከት በጣም ብዙ ያነሳ ነው። ክረምት ላይ 8 ተጫዋቾችን አስፈርሞ የስኳድ ዴብዙን እና ኳሊቲውን በደንብ ያጠናከረበት የውድድር አመት ነው እና ስናነሳ በ22 የውድድር አመት አንተናነሳው በ23 በ24 የውድድር አመት ማለት ነው አርሰናል ከማንቸስተር ሲቲ በደንብ በ8 ነጥብ የራቀበት ሲዝን ነበረ። ለ288 ቀናት ሲመራ የቆየ እና ማንቸስተር ሲቲን በምን አይነት ፎርም ከፌብሩዋሪ በኋላ ተቀይሮ ለተወሰነ ለ50 ምናምን ቀናት ብቻ መርቶ ዋንጫ የበላበትን አመት እንኳን እናስታውሳለን። የዛን አመት ላይ አርሰናል ያለው የተጫዋች ኳሊቲ እና ስኳድ ዴብዙ በደንብ የሚያመለክተን የአንድ ተጫዋች መጎዳት ለአርሰናል ትልቅ የራስ ምታት እንደነበረ ነው። በ2023-24 የውድድር አመት የቡካዮ ሳካ ምርጥ ስታር ቦይ የነበረበት አመት ላይ ማለት ነው በጣም ጽድት ያለ በጣም ምርጥ ፐርፎርማንስ ላይ በነበረ ሰዓት ላይ የቡካዮ ሳካ መጎዳት እና የዊሊያም ሳሊባ ከኋላ ደጀን ሆኖ ሲያገለግል የነበረው ዊሊያም ሳሊባ መጎዳት በሆልዲንግ እንዲጫወቱ ያስገደደበት እና ነጥቦችን እንዴት ድሮፕ ሲያደርግ እንደነበረ በብራይተን 3-0 ሲሸነፍ ብዙ ጌሞችን በምን አይነት መልኩ ሲሸነፍ እንደነበረ ተመልክተናል እና ያም ደግሞ ለማንቸስተር ሲቲ ደግሞ እንዴት ነጥቦችን ሲሰበስብ እንደነበረ የተመለከትንበት አመት ነው። የጎንዶጋን የበርናንዶ ሲልቫ ሮድሪ ያሉ ቡድኖች ዴብሮይና የነበረበት ሲዝን ነበር እና በጣም ኳሊቲ ያላቸው ተጫዋቾች ከመኖሩ አኳያ እንዴት ጌሞችን ማኔጅ አድርጎ እንዴት እንደሚያሸንፍ ብዙ ጊዜ ተመልክተናል ማለት ነው እና በ22-23 የውድድር አመትም ስሚዝሮ ገና ከሄሊንድ አካዳሚ በወጡበት አመት ማለት ነው ምን ያህል ሻይን አድርጎ እንደነበሩ የእነሱም መጎዳት ቲሙን እንዴት ወደኋላ ያስቀረበት አመት ከመሆኑ አኳያ በዘንድሮ የውድድር አመት ስንመለከት ግን አርሰናል በሁሉም ቦታ ምርጥ ተቀያሪ በሚባል ደረጃ ያሉት ይመስለኛል። ባክ ፎሩን እንኳን ስንመለከት ሁሉም ተጠባባቂ ያላቸው ጋብሪኤል ማጋሊሽ ተጠባባቂ፣ ፒሮ ሂንካፔን ብንመለከት አሁን ላይ በፉልባክ እየተጫወተ ቢሆንም ማለት ነው እንደነ ካላፊዮሪ አሉ። በፉልባክ ላይ ደግሞ እንደ ሉዊስ ስኬሊን ተቀያሪ ወንበር ላይ ማስቀመጥ የሚችል ቡድን ነው። አምና በምን አይነት መልኩ ለአርሰናል ግልጋሎት እየሰጠ እንደነበረ የሚዘነጋ አይደለም። በዘንድሮ የውድድር አመት ባንመለከተውም ማለት ነው የሪካርዶ ካላፊዮሪ ምርጥ ፐርፎርም ማድረግ እና ፒሮ ኢንካፔም ደግሞ የተሻለ ፐርፎርም ማድረግ ለሉዊስ ስኬሊ ቦታን ማግኘት ባለመቻሉ ማለት ነው በጣም ምርጥ ፎርም ላይ የሚገኙ ባክ ፎሮች አሉት እንደ ጁሪየን ቲምበር ያሉ የሱ ደግሞ ተጠባባቂ ወንበር ላይ የሚቀመጠው እንደነ ቤንጃሚን ዋይት ያሉ ተጫዋቾች፣ ሌላው የዊሊያም ሳሊባ ተተኪ እንደነ ማስኩዌራ ያሉ ተጫዋቾች ከመኖራቸው አኳያ እና ባክፎሩ በምን አይነት ፎርም ብዙ ጎሎችን እንዳይቆጠርበት ሲያደርግ እንደነበረ ተመልክተናል። ሌላው መሀል ላይ ስንመለከት እንደነ ዴክላን ራይስ፣ ዙቢሜንዲ
እንደ ኖርጋርድ አሁን ላይ ጉዳት ላይ የሚገኘው ሚካኤል ሜሪኖ ቢሆንም እንደ ኤዜ ኤብሬቺ ኤዜ እና የማርቲን ኦዲጋርድ በደንብ እየተመለከተናቸው ይገኛል። በእርግጥ አንዱ ሲጎዳ አንዱ ነበረ እየተተካ ያለው። አሁን የኤብሬቺ ኤዜ ጉዳት እና የማርቲን ኦዲጋርድ ደግሞ ወደ ቡድኑ ስብስብ መመለስ ምናልባት ለአርሰናል ትልቅ እፎይታ ይመስለኛል። የኤብሬቺ ኤዜ በምን አይነት ፐርፎርም እያደረገ እንደነበረ ስለተመለከትን ማለት ነው። ማርቲን ኦዲጋርድ አሁን ወደ ስብስቡ የተመለሰበት ከመሆኑ አኳያ ሌላው ፍሮንቱን ስንመለከት የጊዮኬሬሽ ወደ ቡድኑ መቀላቀል ምን ያህል ጠቃሚ እንደሆነ ብዙ ጊዜ አንስተናል። ለአርሰናል ማለት ነው። ምን ያህል እንዴት ለሚዶች እና ዊንግ ተጫዋቾች በምን አይነት ፎርም እንዴት ስፔሶችን እየከፈተ እንደሆነ እና ዲፌንሱን በምን አይነት መልኩ እያያዘ እንደሆነ ለአርሰናል የመከላከሉ መጀመሪያው ከፊት ለፊት ከመሆኑም አኳያ በደንብ ለአርሰናል የመከላከሉን ፎርም ፍሮንቱ ላይ በደንብ እየሰራ የሚገኝ ተጫዋች ነው። ብዙ ጊዜ አንስተናል እና የእሱም ጋብሪኤል ጂሰስ መኖር የሳካ አንስተናል። በ23-24 የውድድር ዓመት በ22-23 የውድድር ዓመት የሳካ መጎዳት ምን ያህል ለአርሰናል ጉዳት እንደነበረ ዘንድሮ ግን ያንን አልተመለከትም። ኖኒ ማዱኬ ተጠባባቂ ወንበር ላይ ስለሚገኝ ማለት ነው። ሌላው የማርቲኔሊ የትሮዛርድ የሁለቱ በእርግጥ ሁለቱም ያን ያህል ፐርፎርም እያደረጉ አይገኝም አሁን ላይ ማለት ነው። ሲዝኑ ሲጀምር ተመልክተናል። በጣም ብዙ ፐርፎርም እያደረገ የነበረው የትሮዛርድ ነው። ትሮዛርድ በምን አይነት መልኩ ለአርሰናል ግልጋሎት እየሰጠ እንደነበረ ተመልክተናል እና በዘንድሮ የውድድር ዓመት አርሰናል የተዋጣለት እና ምንም አይነት ብዙም ክፍተት ማናገኝበት ቡድን ሆኖ ይገኛል እና ብዙ ፑንዲቶች የሚያነሱት ብዙ ተንታኞች የሚያነሱት ፖይንት አንደኛ የሜንታሊቲ ጉዳይ ነው። አርሰናል የፕሪሚየር ሊጉን ዋንጫ እንዳያነሳ የሚያደርገው 3 ዓመት በተከታታይ ፕሪሚየር ሊግ ዋንጫ ደርሶ እየተመለሰ ይገኛል ተብሎ ብዙ ጊዜ ሲነሳ ተመልክተናል እና ያም ደግሞ ምናልባት ለአርሰናል የተጫዋቾቹ ላይ ምን ያህል ተጽዕኖ ያመጣል የሚለውን የምንመለከት ይሆናል። የቀረው 7 ጨዋታ ነው። 7ቱም ጨዋታ በወረቀት ደረጃ እንዳነሳ ነው ለአርሰናል የተሻለ አድቫንቴጅ አለው ታይትሉን ለማሳካት ማለት ነው እና ማንቸስተር ሲቲ ደግሞ የፔፕ ጓርዲዮላ ተጽዕኖ ስለሚጨመርበት ምናልባት እሱም የቀሩትን ጨዋታ አሸንፎ የአርሰናልን መሸነፍ ጠብቆ ዋንጫውን ያሳካል ወይ እሱንም አብረን የምንመለከት ይሆናል። ነገር ግን አርሰናል ትልቁን የእንግሊዝ ፕሪሚየር ሊግ ዋንጫ ለማሳካት ትልቅ እድል አለው። ነገር ግን ካራባኦ ካፕ ላይ ያለውን ፐርፎርማንስ የሚያሳየን ከሆነ በጣም ከባድ ነው የሚሆነው ለአርሰናል ማለት ነው። ካራባኦ ካፕ ላይ የተመለከትነው እየተመራ እንኳን ምንም አይነት የአታኪንግ እንትን የለውም፣ አቅም አልነበረውም። ለማጥቃት ማንቸስተር ሲቲን አታክ ለማድረግ ምንም አይነት አቅም አልነበረውም። አርሰናል በጣም የወረደውን አርሰናል ነው የተመለከትነው። በተለይ ሰከንድ ሃፍ በደንብ አርሰናል በዘንድሮ የውድድር ዓመት በማንቸስተር ሲቲ ባደረገው ጨዋታ ማለት ነው ከሰከንድ ሃፍ ካደረገው በውድድር ዓመቱ በጣም የወረደው ፐርፎርማንስ እሱ ነው። በመቀጠል የሊቨርኩሰኑ ጨዋታ ከሜዳ ውጭ ያደረገው ጨዋታ ይመስለኛል በጣም የሞተ የፐርፎርማንስ ያሳየበት የውድድር ዓመት ማለት ነው እና ይሄንን ጨዋታ የሚያሳየን ከሆነ ማለት በዚሁ ፐርፎርማንስ የሚቀጥል ከሆነ በጣም ከባድ ነው የሚሆነው ለአርሰናል። ነገር ግን በዚሁ ፎርም የሚቀጥል አይደለም። በዛኛው ጨዋታ ላይ ምናልባት የ10 ቁጥር ቦታ በጣም ክፍተት ነበር። የማርቲን ኦዲጋርድም የኤብሬቺ ኤዜም አለመኖር፣ ሌላው ደግሞ የኬፓ ትልቁ ስህተት፣ ብዙ ፖይንቶችን ማንሳት እንችላለን። ነገር ግን ማንቸስተር ሲቲው በዛ ጨዋታ ላይ በጣም የተሻለው እና የኦሬሊ ትልቁ ብቃት የታየበት በጣም ምርጥ ፎርም ሲያሳዩን ነበረ ማለት ነው። ምን ያህል ከባድ እንደነበሩ
እና በፕሪሚየር ሊጉም ይሄንን ያስመለክቱን ወይ እሱን የምንመለከተው ይሆናል። በፕሪሚየር ሊጉ ምናልባት ከ2 ሳምንት በኋላ እርስ በርስ የሚገናኙ ከመሆኑም አኳያ በጣም ትልቁ ተጠባቂ ጨዋታ ይሆናል። በተለይ ማንቸስተር ሲቲ የሚያሸንፍ ከሆነ የዋንጫ ፉክክሩ በጣም የሚግል ይሆናል ማለት ነው። በጣም አጓጊ ይሆናል፣ ነጥቡ ወደ 3 ሊጠብ ስለሚችል ማለት ነው። ነገር ግን አርሰናል የሚያሸንፍ ከሆነ የዋንጫ ፉክክሩ እዛ ላይ የሚያበቃ ይመስለኛል። ያው በወረቀት ደረጃ ብለን ካላወራን በስተቀር እዛ ጋር የሚያበቃ ይመስለኛል። የእንግሊዝ ፕሪሚየር ሊግ የ25-26 የውድድር ዓመት እዛ ጋር ያከትማል ማለት ነው። ነገር ግን ነጥብ እንኳን አርሰናል የሚወስድ ከሆነ 1 ነጥብ የሚወስድ ከሆነ የፕሪሚየር ሊጉ ነገር የሚያበቃ ይሆናል። ማንቸስተር ሲቲ ግዴታ ያንን ጌም ማሸነፍ ይጠበቅበታል የዋንጫ ፉክክር ውስጥ ለመቆየት ማለት ነው። ስለዚህ ይሄም ጨዋታ ለጋርዲዮላ ምን ያህል ከባድ ጨዋታ እንደሚሆን የምንመለከተው ይሆናል። ይህንን ጨዋታ ከማድረጉ በፊት ከሊቨርፑል ጋር በኤፍኤ ካፕ ጨዋታ ያደርጋል፣ ከዛ በኋላ ከቼልሲ ጋር። ነገር ግን አርሰናል የሚያሸንፍ ከሆነ ይህንን ጨዋታ የዋንጫ ፉክክሩ በዛው የሚያበቃ ይሆናል ማለት ነው። ምናልባት በወረቀት ደረጃ አለ ከማለታችን በስተቀር ማንቸስተር ሲቲ የዋንጫ ፉክክር ውስጥ ይኖራል ማለት ከባድ ነው የሚሆነው። ሌላው ማንቸስተር ሲቲ እና አርሰናል እርስ በርስ ከመገናኘታቸው በፊት የሚያደርጓቸው ጨዋታዎች ማንቸስተር ሲቲ 2 ጨዋታዎችን ያደርጋል ከሊቨርፑል ጋር በኤፍኤ ካፕ እና በፕሪሚየር ሊጉ ከቼልሲ ጋር የሚያደርገው ጨዋታ ይሆናል ማለት ነው። አርሰናል በአንጻሩ 4 ጌሞችን ተጫውቶ ነው ከማንቸስተር ሲቲ ጋር የሚጫወተው ማለት ነው። በእያንዳንዱ በ2 ሳምንት ውስጥ 4 ጌሞችን አድርጎ ማለት ነው ከማንቸስተር ሲቲ ጋር የሚያደርገው። በኤፍኤ ካፑ ከሳውዛምፕተን ጋር፣ በቻምፒየንስ ሊጉ ደግሞ ከስፖርቲንግ ሊዝበን ጋር፣ ከዛ በፕሪሚየር ሊጉ ከቦርንማውዝ ይጫወትና የመልሱን ጨዋታ አርሰናል ከሊዝበን ጋር ተጫውቶ በሜዳው ከ4 ጌሞች በኋላ ከማንቸስተር ሲቲ ጋር የሚገናኝ ይሆናል። ምናልባት የጨዋታዎች መደራረብ ለአርሰናል ትልቅ የራስ ምታት ይሆናል። ለማንቸስተር ሲቲ ደግሞ ተጫዋቾችን ለማሳረፍ በቻምፒየንስ ሊግ ውስጥ አለመኖሩ በማድሪድ መሰናበቱን እናስታውሳለን። ያም መሆኑ ለማንቸስተር ሲቲ ፕሪሚየር ሊጉ ላይ በደንብ ትኩረት ለማድረግ እንዲያመቸው፣ ተጫዋቾችን ደግሞ በደንብ እረፍት እንዲያደርጉ ከማድረግ አኳያ በጣም አሪፍ የሆነ ይመስላል። ነገር ግን ይህን ጨዋታ በጣም የዋንጫ ጨዋታ ከመሆኑ አኳያ በጣም ትልቅ ተጠባቂ ጨዋታ ይሆናል ተብሎ ይጠበቃል። ያንን ጨዋታ ምናልባት በደንብ በጉጉት የሚጠበቅ ይሆናል። ለአርሰናልም ለማንቸስተር ሲቲም፣ ለማንቸስተር ሲቲ ዋንጫ ፉክክር ውስጥ ለመቆየት፣ አርሰናል ደግሞ የዋንጫውን ታይትል ለማረጋገጥ የሚያደርጉት ጨዋታ ይሆናል ማለት ነው። በሁለቱ መካከል ያለው የጨዋታዎች ብዛት እና የጨዋታዎቹ ክብደት ይሄንን ይመስላሉ። የዛሬው የነበረን ቆይታችን እዚህ ጋር ያበቃል። የእናንተስ ግምት ምንድን ነው? ማን የፕሪሚየር ሊጉን ዋንጫስ ያሸንፋል? በኮመንት መስጫው ላይ ግምታችሁን አስቀምጡልን። ስለተከታተላችሁን ከልብ እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየነው እኔ አኑና አብርሽ ነበርን። ቪዲዮአችንን ከወደዳችሁ ላይክ ማድረጋችሁን አትርሱ። ቻናላችንን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። በሌላ ፕሮግራም እስክንገናኝ ድረስ